መስካነሽ በሕይወታችን ክፋይካሽ ሰላም ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? እንግዲህ አብርሽ ለሄርሜላ በድጋሚ ዘፍኖላታል ማለት ነው። ቅድም ቪዲዮ ተለቋል። አሁን ደግሞ እየዘፈነላት ነው ማለት ነው። እንደዚህ ባማረ ሁኔታ ማለት ነው። እንግዲህ ሩታቸው እያላት ነው። አሁን ከሄርሜላ ጋር ነኝ እያለ ነው እና እየዘፈነላት ነው እላችኋለሁኝ። አሁን ለቋታል ቲክቶክ ላይ ማለት ነው። በነገራችን ላይ በገዛ እጃችሁ እንትን ባትሉ ጥሩ ነው ብለን እናስባለን። ለምን እነሱ ጋር ተገናኘሽ ምናምን እያለ ቅድም ሲቆጣት ነበር ማለት ነው። ሲቆጣት ነበር። እኔ ከእነሱ ጋር እንድትገናኝም ሆነ እንድትገናኝ አልፈልግም። እነሱ ጋር እኔ እኮ እንቅልፍ አልወሰደኝም። ሌሊቱን ሁሉ ቁጭ ብዬ ነው ያደርኩት። ምን አልገዋት ይሆን እያልኩኝ አለ። ግማሾቻችሁ ፎቶ ተያዘባት ጉድ አረገች እኔን ሞሽ አሰኛችሁኝ ማለት ነው። በነገራችን ላይ ሄርሜላ ዝም ብላ ፎቶ የምታስቀምጥ ልጅ አትመስለኝም። እኔ እኮ ስማርት ነኝ ብላለች። ካስተዳደጊ ከምኔ ሁሉን ነገር በክብል ነው የምመልስላቸው። ቃላትን ራሱ ስጠቀም በክብል ነው። እኔ አስተዳደጌም አንትል አይመጥንም እንደዚህ አይነት የተልከሰከሰ ነገር። እኔ ለማንም ይቅርታ ማድረግ ደግሞ በእግዚአብሔር፣ በአሁኑ ጊዜ ደግሞ ይቅርታ ማድረግ ተገቢ ነው ብላለች። አዎ ትክክል ነች፣ ተገቢ ነው። ስለዚህ የኔ በእናታችሁ በረሮን እዚህ ጋር ገድልው ረስቼዋለሁ እና ብላችኋለች ማለት ነው። በነገራችን ላይ አንዳንዴ ይቅርታ ስንል የምንጎዳ ይመስለናል። ይቅርታ ግን ምንም ነገር የሚጎዳው ነገር የለም። ይቅርታ እንደውም ይቅርታ በጣም ጥሩ ነው ብዬ ነው የማስበው። ሁሉም ሰው ያጠፋል አይደል እንዴ? ይቅርታ ማለት አስፈላጊ ነው። ይቅርታ ማድረግ ለአንድ ሰው ማለት ነው። እና ይቅርታ አረገች ለምን ይቅርታ አረግሽ ብለህ አብርሽ መቆጣት የለብህም ብዬ ነው የማስበው። ገና ካልተረገ ይመጣሉ ገና። ስለዚህ ያው ሄርሜላ ይቅርታ አልጋላችኋለች። አሁን ደግሞ እየዘፈነላት ነው። ካላንቺ ህይወቴ ባዶ ነው እያላት ነው። ካላንቺ እኔ መኖር አልችልም እያላት ነው። ካላንቺ እኔ ውሃን መጠጣትም መብላትም አልችልም እያላት ነው። ሄርሜላም እንግዲህ ሞቅ ብሏታል ማለት ነው። በደስታ እየተቀበለችው ነው። ያ ካላንቺ መኖር አልችልም፣ እኔ እኮ አንቺ እንድትጎጅብኝ አልፈልግም ብሏል። ካሁን በኋላ በምንም ታምር ከሩታ ጋር የሚመለስ አይመስለኝም ብዬ ነው የማስበው። ምንም የሆነ አዝማሚያው ራሱ የሚያስመልሰው ነገር አይደለም ብዬ ነው የማስበው። ግማሾቻችሁ እንግዲህ ትላላችሁ እና ሩታም እንግዲህ ከነ ዳኒ ጋር ቀጥላለች። ያው አስመስራም ብትነግራቸው ልክ ልካቸውን ብትነግራቸው ያው አልተወቻቸውም ማለት ነው እና